ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች እንዴት አደራችሁ? አለን እግዚአብሔር ይመስገን። እንግዲህ ትናንትና ብሩክ የህልሜን የማሳካበት ነው ያለው። ከእሷን ጋራ ጥሩ ጊዜ የማሳለፈበትን ነገር ሊሆን ይችላል ጠብቁኝ ብሎ ነበረ። ምን እንደሆነ ባይታወቅም እሱ ግን እንደዚህ ሆኖ መጥቶላቸዋል በኢንስታግራም ማለት ነው። ያው የትላንትናው ቪዲዮ ቤት ውስጥ ነው የተቀረጸው። ምን አለ እውነቱ ነው ፍፄ መላጣ ምልጥልጥ ብለሃል በረከት ማለት ነው። የቪዲዮን ኦር ባክግራውንዱ መቀየር ኦር ደግሞ ቪዲዮን ሲቀረጹ ቦታ መቀየር ነበረባችሁ ኦዲየንስን ለማሳመን እስከሆነ ድረስ ማለት ነው። ባክግራውንዱ እንዳለ እንትኑ ሶፋ ላይ ነው የተቀረጹት ማለት ነው። ለማንኛውም ጨረቃዎቹ በእናንተ ውሸት አያምርም። በዚህ ናክል እንጃ ውሸታችሁ በጣም በቃ ወጣባችሁ ማለት ነው። የእውነት በጣም ይከብዳል። የእውነት አሁን የቅመምዬ ካራክተር ይከብዳል። እውነት በጣም ነው የሚከብደው። ቃላቶቻችሁ በጣም ነበር የሚከብደው። መናናቅ ምናምን የእውነት አሁን በእናንተ ምን እንማር? የእውነት ኢቨን ራሱ ጓደኛ እንዳትይዙ ነው እያደረጋችሁ ያላችሁ። ወንዱም በሴት ላይ እምነት እንዳይኖረው ሴትዮዋም በወንዱ ላይ እምነት እንዳይኖራት ነው። ይሄ ነው እያስተማራችሁን ያላችሁት ማለት ነው። ጨረቃዎቻችን ከዚህ ድራማ ሜቢ መቋጫ ሊሆን ይችላል። ኦር ደግሞ ያው ትሬር በቴረር ማድረግ ልማዳቸው እነሱ ልጆች የእውነት ይሄ ነገር ለመደባችሁና ብዙ ሰዎች ኦዲየንስን እያጣችሁ ነው። በዚህ አጋጣሚ በእውነት እኔ ችግር የለብኝም ምክንያቱም ሁሉም ሚዲያ የተደረገ እውነት እንዳልሆነ በጣም ጠንቅቄ ስለማቅ ማለት ነው። አሉ በጣም ምስኪኖች፣ በጣም በቃ ከነሱ በላይ የሚወደዋችሁ አሉ። ለነሱም ብላችሁ ወደ ራሳችሁ ብትመለሱ ጥሩ ነው ብዬ አስባለሁኝ። ማለት እንጃ ይከብዳል አይደል? በጣም ይከብዳል። አሁን የትላንትናው እኛን ለማሳመን ነው አይደለም፣ ግን ደግሞ የምትወዱትን ሰው የእውነት አሁን ሬሊ ቢሆን አሁን ሬሊ ነው ብዬ ላስበው የትላንትናው ማለት ነው። የምትወዱትን ፍቅረኛ ሁሉም ነገር ሚዲያ ማውጣት የለባችሁ። የእውነት ከልባችሁ የምታፈቅሩትን ነገር ከሆነ የምትወዱትን ነገር ከሆነ ሁሉም ነገር ሚዲያ ማስጣት የለባችሁ። ምክንያቱም ሚዲያ ያዘው ነገር አይጠፋም። ያንን ልጅ ፍቅረኛችሁ ወዶም ሳይሆን በግዱ ሳያቅም ሆነ አውቆ ገብቶበት ሊሆን ይችላል። እሱ ሁሌ እንደዚህ የሚደረግበት ነገር ከሆነ በቃ ሂድ ነው በቃ አንዴ ገብቼበታለሁኝ ልሂድበት እያለ በቃ የተሳሳተው መንገድ እየሄደ ይቀጥላል ማለት ነው። ሰውን በእንደዚህ አይነት እንደማይመለስ ትንሽ በሱን አይቼበታለሁኝ። ሰውን ስትመክሩት ፖላይት በሆነ መንገድ ነው መምከር አለባችሁ። አንዱን ፍቅረኛ በኋላ ባልና ሚስት ናቸው አይደለ? አንድ አካል ማለት ነው። እሱንም የሆነ ነገር ሲሆን እሷም በቃ ሁለታቸውም ሸክማቸውን መሸከም አለባቸው። የእሷ ሚስጥር እሱ መደበቅ፣ የእሱ ገመና እሷን መደበቅ፣ ይሄ ግድ ነው። ባልና ሚስት እስከሆናችሁ ድረስ ይሄ ግዴታ ነው። ይሄ አይቼባቸዋለሁኝ ማለት ያንተን ገመና እኔ አልደብቅም፣ ያንቺን ገመና እኔ አልደብቅም የምትሉ ነገር ከሆነ ስራ ነው እየሰራችሁ ነው ማለት ነው። ይሄ ህዝቡ ምን ይማር ታዲያ? ወይ እኛ እንዲገባን እንዲያስተምረን አልሰራችሁ፣ ወይ እናንተ ችላችሁ እናንተ እንድትማሩበት አልሰራችሁ። እኛ እኮ በቃ በመሀል ቤት ቀረን እኮ